ካጠገባቸው ራቅ ዞር በልላቸው በቃ አሁን ደስተኞች ናቸው ለምን ትረብሻለህ ምን ትሰራለህ ኖ አይደለም አለቃትም መቼም የመጣበት አግባብ ለምን ይሆን ሜላ ቃል በላሽ ቀጠፍሽ እምነትሽን ሸጥሽ ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ እንደምናችሁ ቆይታ ሰላም ነው ሁሉ መልካም ቆየን ከተገናኘን አንድ 3-4 ቀን ሆነን መሰለኛ ተነፋፈቅን ቤተሰቦቼ እንዳያችሁት ደስታችንን እያሳለፍን ነበር እኔ በእርግጠኝነት እምነግራችሁ ነገር ቢኖር በዚህ ሰዓት ምድር ላይ ከተመረጡ ደስተኛ ሰዎች ቢቆጠር ቁጥር 1 ነኝ ምክንያቱም ያልኳትን ነገር ሙሉ ለሙሉ ከናንተ ጋር ሆኜ አሳክቻለሁና ቤተሰቦቼ ከልብ አመሰግናለሁ ከጎኔ ስለነበራችሁ እስቲ አንተ ከቻልክ አርገው ስላላችሁኝ አርገነዋል አሳይተናቸዋል ለትናንሾች መግቢያ ሳጥተናቸዋል መዋረድ ላለባቸው አዋርደናቸዋል መከበር ላለባቸው ደግሞ ማለት ነው እንባቸውን አንብሰን እንባቸው ታብሶ ዛሬ ከናንተ ጋር ደስታቸውን እያጣጣሙ ይገኛሉ ሩታዬ ቤተሰቦችሽን አመስግኝ ከጎንሽ ነበሩ ስታለቅሽ አብረው አልቅሰዋል ስቃይ አብረው ተሰቃይተዋል ይሄን ሁሉ መከራ አብረውሽ ነበሩ ስለ ፍቅር የከፈልሽው ዋጋ ስለ ትዳር የከፈልሽው ዋጋ ብቻሽን አልነበረም ከጀርባሽ ይሄ ሁሉ ቤተሰብ ካንቺ ጋር ነበር ማት ቤተሰብ ስለዚህ መጎዳትሽን እንዳላይ ዳግም ፈጣሪ ያድለኝ እኔ ከሰው ልነጥቅሻለሁ ጉዳትሽን ላነሳሽ እንጂ ባልኩት መሰረት ከቤተሰቦቼ ጋር ሆኜ ያሳክቻለሁ ኤርሜላ ቃል በላሽ ቀጠፍሽ እምነትሽን ሸጥሽ አንቺና የአብርሃም ጭራቆዮች መግቢያ ሳጣዋችሁ የሩታዬን ደስታ መለስኩት በዚህ ሰዓት እኔና ቤተሰቦቼ የሩታን ደስተኞች ሌሎች በጸጸት እየተቆጡ ነው ጸጸት ላይ ናቸው አንገት ደፍተው ያለቅሳሉ እኛ ግን ያ ሁሉ ጊዜ አልፎ ዛሬ ላይ ደርሰናል ሉሌን ገና ከአንድ ፍሬነት ጀግና እናት አገኘ ጀግና አባት አገኘ ከዚህ በኋላ ግን የሚወሰልት አብርሃም አይኖርም ምክንያቱም ቴዲ ያለ ከጀርባው ሚስትን ልነጥቃህ አልነበረም ይሄ ሁሉ ያሳደርኩ ይሄ ሁሉ ያሰቃየው ስላደረኩን ነገር ስለ ሩታ ስል ነው ስለዚህ ከዚህ በኋላ የሚወሰልት አብርሃም አይኖርም የሚቀጥፍ የትም የሚዘል አብርሃም አይኖርም የትም ሲዘል ቆይቶ ደግሞ የምትቀበል ሚስት የለም ይቺ የተከበረችው ሩታ ነች ስለዚህ ቤተሰቦቼ ከኔ ጋር ነበራችሁ እስከ ዛሬ ድረስ አብረን ስንጉላላ አብረን ስንመላለስ እንዴት አንተ የሰው ሚስት እንዴት ካንተ ይተበቃሉ የሰው ሚስትን መንጠቅ ዛሬ ክፍተታቸውን አይተን ዲል ታደርግ ኖ ነግሬያቸዋለሁ መጎዳቷን አላይም ማልቀሷን እንባዋን ማብሰው እኔ ነኝ እምበቀለውም እኔ ነኝ አልኳችሁ ሁሉንም ደግሞ ልክ አስገባዋቸው አልኳችሁ አስገባዋቸው እያያችሁ ነው ከናንተ ጋር ቤተሰብ ስለዚህ ቤተሰቦች ደስተኛ ነኝ እኔ እናንተም ደስተኛ ናችሁ ከኔ ጋር ስለነበራችሁ ሩታ ዘላለም ደስታሽ ይብዛ የመከራ ጊዜሽ አልፏልና ይበቃሻል ኤርሜላ ግን የት ነው መድረሻሽ ማን ነው የሚቀበልሽ ቤተሰብ ጓደኛ እህት ወንድም ወይ ኤርሜላ ቃልሽን በላሽ እንዴ እንድታረጊ ነበር ያሰማራውሽ ስለዛ ስላረኩን ነገር እጸጸታለሁ
በዚህ ልክ አላሰብኩትም ነበር። ግን ከነበርኩበት ከገባውበትም ነገር ተጸጽቼ ማለት ነው የደፈረሰው ሰላማውን እንቧን አብሼላታለሁ። አብርሃምም ስላደረኩብ ነገር ያ ሁሉ ነገር ያሰቃየው ይቅርታ። ያው በተለያየ ቤተሰቦችም ጓደኞችም ምናምን መተው አናግረውኛል። ያልኩት ሌላ ነገር ነው። ነገር ግን እኔ ወደ ሩተን እንድትመለስ ብቻ ነው ያስገድድኩ። ግን ያንን ቴክኒካል በሆነ መልኩ ነው የተጠቀምኩት። ስለዚህ ከዚህ በኋላ ካጠገባቸው ራቅ፣ ዞር በልላቸው። በቃ አሁን ደስተኞች ናቸው። ለምን ትረብሻለህ? ምን ትሰራለህ? ኖ አይደለም፣ አለቃትም መቼም የመጣበት አግባብ ለምን ይሆን? ባንዴ ይሻላት ለምን ይሆን? ሊበቀላት ልጇን ይዞ ሊሄድ ወይስ መግቢያ ስላሳጣው ታታሉ ሊጠፋ? ባይነ ቁራኛ ነው መከታተለ። ሃሚሮ እንዴት ነሽ? አለሽ? ሁሉ ሰላም አለሁልሽ። ያው ትላንትና ያደረግነው ነገር በጣም ይቅርታ። እንዴት መጣሽ? ያው ትላንትና በሰራናቸው ቪዲዮዎች ላይ ትንሽ ረብሾኛል አትልም? ያው ያደረኩት ነገር ምናምን ነገር ሳስበው ላንተ የሚገባ ነገር አይደለም። እኔ ከአንደበት ያወጣሁት ማለት ነው። እኔ ያን ነገር ያልኩትኝ ያው ማሂን መጠበቅ ግዴታዬ ነው። ገብቷል አይደል? እና ለማሂ ለመከላከል እንጂ ያው ላንተ እንደዚህ አይነት ነገር ይገባሃል ምናምን ነገር አይደለም። ዝቅ ብዬ ተናንሼ ላወራህ ነበር የሚገባው። እንደዚህ ማድረግ አልነበረብኝም። በጣም አጥፍቻለሁ እና ይቅርታ እንድታደርግልኝ ነው ፈልጌ። ኧረ አሚሮ አይገባበናት ይቅርታ አድርግልኝ። አይ ኖ ምን እንደሆነ ታውቃለህ? አንደኛ ማሂ አልተረዳችኝም። ገብቶሃል? ካጠገባቸው ራቅ፣ ዞር በልላቸው። ከዚህ በኋላ አትረብሻቸው። እኔ አሁን ልረብሻቸው አይደለም፣ ፍቅሯን ላሳጣት አይደለም። ሩታን አብርሃምንም ልረብሸው ፈልጌ አይደለም። ነገር ግን የመጣበት አግባብ ማለት ነው ማናችንም ቢሆን ከሩታ ጎን እስከሆነ ድረስ በቅርብ ርቀት መከታተል አለብን። ለበቀል ቢሆንስ የመጣው ለበቀልና ኤርሜላን የሚያክል ማለት ነው እባብ የለም። ስለዚህ አሁን ላይ እያስመሰለ ቢሆንስ ፍቅሩን እየገለጸ ያለው ገብቷላ? ስለዚህ ይሄን ነገር ውስጥ እያሰበ እንዴት ትርቃታለህ? ይችልኝ እንዴት አምነት ትለቅለታለህ? አይ በሰዓቱ ያው ማሂን ያልተረዳሃት ምክንያት አለ ምናምን ብያለሁ እኮ። ማሂን ያልተረዳህበት ምክንያት ምን ታውቃለህ? አንደኛ ማሂ ላንተ መጥፎ አስበኝ ደግሞ ላንተ እዛ ሰፈር ያንዣብብክ ምናምን ይገባኛል። እሱ መጥፎ ነገር እንደማታስብ እኮ አውቃለሁ። ለዛ ነው እንጂ ማሂ ላንተ መጥፎ ነገር ምናምን ነገር አስባ አይደለም። እና ያው ላንተ መጥፎ ነገር አስባ ምናምን ነገር አይደለም እሷ እንደዛ ያደረገችው ማለት ነው። ሲጀመር ላንተ ብትጨነቅ እንጂ ጮህችብህ ሌላ ነገር አይደለም። እኔ ደግሞ በምላሹ አንተ መጮህ ደግሞ በጣም በቃ ግራ ገባኝ፣ ጨነቀኝ። ቢጨንቀኝ እንደዚህ አይነት ነገር ላንተ ተናገርኩ ማለት ነው። ምን እንደሆነ ታውቃለህ አሚሮ? አንተም በሰዓቱ ትክክል አልነበርክም። ምን እንደሆነ ቆም ብላ ልትረዳኝ ወይም ልታደምጠኝ አልቻለችም። በጣም ሆቶና በቃ ራቅላቸው። በቃ አንደ በዛ ልክ አይደለም መሆን ያለበት። ገብቶሃል? ቴዲ ምን ትሰራለህ? በቃ ያረከው ነገር እስካሁን ያረከው ነገር ይበቃል። ከዚህ በኋላ ደግሞ የሷን ደስታ ነው ፈልገው አላልክም እንዴ? ውሸት ነው እንዴ? ደስታዋን የምትፈልግ ከሆነ እስቲ ዞር በላላቸውና ከአብርሃም ጋር ደስታቸውን ያጣጣሙ። እስቲ ተነፋፍቀዋል እነዚህ ሰዎች ነፃ እናርጋቸው ምናምን ይባላል። ልክ እኔ አሁንም ትዳራቸውን ለመበጥበጥ ለማፍረስ እንደመጣ ሰው አይነት ነገር ዞር በላላቸው ስትለኝ ያው ያለችበትን መንገድ አልተመቸኝም። ያንን ደግሞ አንተም ተይል ታስቆማት አልቻልክም። ከሷ ጋር አብረ የኔያው ይቅርታውን ተቀብያለሁ። ይቅርታውን እንድትቀበለኝ ነው ፈልጌ። አረ ችግር የለም ብራዘር፣ ምን ነካሽ? ሲጀመር ማለት ነው የቃላት አለመግባባት እንጂ ለሩታ ያለህ ስሜት እሷም ሆነች እኔም አውቀዋለሁ። ሲጀመር ምን ያህል እንደምታፈቅራት ምን ያህል ዋጋ እንደከፈልክላት እኔ በደንብ አውቃለሁ። ለሷም ሲባል እንኳን የሚገርም ዘፈን አውጥተህ እንኳን ዘፈን ድረስ በሙዚቃው በተለይ ከብዙ አስተዋውቂያለሁ። ሙዚቃው በተለይ አዲስ ሙዚቃ ተሰርቶላታል ቤተሰብ ሩታ የሚለው ማለት ነው። ያው ያንን እሷን ካለባት መከራ አንፃር ቤተሰብ እናንተም እየሰማችሁ ከጎኗ እንድትሆኑ ምናልባት ያለፈችውንም መንገድ ምናምን ይገልጻል በሚል ትንሽዬ ነገር በቻልነው መንገድ አዘጋጅተንላት ነበር። ከዛ እንግዲህ ነው ልክ ነሽ። እና ያው በዚህ አጋጣሚ ግን አንድ መናገር የምፈልገው ነገር ቢኖር በጣም በቃ እውነተኛ አፍቃሪ ያጠብቅልታለሁ ማለት ነው። የትኛውም ሰው ልጅ መውለዷን እንኳን እያወቀ ያ ነገር እንኳን ሳይገድበው የእውነት አፍቅሯት የእውነት ተሸሽጉ ከሷ ጋር ሆኖ የእውነት ስሜቱን ሳይደብቅ ሁሉ ነገሩን ለሷ ሰጥቶ
አብርሃም መጣ አልመጣ ምንም የሚያግተው ነገር የለም ይሄ ልጅ ማለት ነው። ምንም የያዘው ነገር የለም። ሁሉ ነገር ሳይደብቅ ሰጥቷታል ማለት ነው። እና ለሷ ደስታ የሚጨነቅ ብቸኛ ሰው ያየሁትኝ እሱ። ግን ይሄ ሁሉ ነገር ግን ሲያደርግ ወይ ለሚስትነት ወይ ሌላ ነገር ፈልጓት አይደለም። በቃ እንዳትጎዳ፣ እንዳትረበሽ፣ መጥፎ ነገር ውስጥ እንዳትገባ። በዚህ አጋጣሚ በጣም ብዙ ነገሮች ሊፈጠሩ ይችላሉ ባል ሲሸሽ ማለት ነው። ግን ከምንም ነገር በላይ ያጨበጨብኩለት ዋንኛው ምክንያትም እሷን የፈለጋት ለትዳር ወይም ደግሞ ሌላ ነገር አይደለም። በቃ ዋናው የፈለገበት ምንድነው ካለችበት ሁኔታ ትሪት አድርጎ ሊጠብቃት ነው በቃ። እና ቤተሰቦች እንዲህ አይነት ሰው አለ ወይ? የእውነት አለ? እኔ እንጃ፣ እኔ አይታየኝም። በዚህ ሰዓት እንደዚህ አይነት ነገር የሚያደርግ ወንድ እኔ አይቻላቅም። ለዛም ነው ያጨበጨብኩለት። ሲጀመር እናንተም እንደምታጨበጭቡለት እኔ በደንብ ነው የማውቀው። እኔ ወንድሜ ምንም ልልሃት አሚሩዬ ያደረከው ነገር ታራ ምንም ተራ ነገር ነው። አንተ ለምትወደውና ለምታፈቅረው ሰው ለጓደኛህም ቢሆን ማለት ነው አብረህ ለኖርከው ለጓደኛህም ለእህትም ለወንድም እንደ ሰውኛ የሆነ የሰውነትም ነገር ሊገባ ይገባል። የትኛውም ጓደኛ የሰው ልጅ ሲያዝን ከጎኑ ልትሆን ይገባል፣ ልታግዘው ይገባል። በዛ በእንባው መሳለቅ የለብህምና እኔ ምንም የተለየ ነገር አላደረኩም። ሩታ ምርጥ ልጅ ነች። ማንነቷን እስከ ጥግ ድረስ አውቃለሁ። ግን ተጎታ ማየት አልፈለኩም ነበር። ከጉዳቷም ደግሞ እንደማነሳት እርግጠኛ ነበርኩኝ። ፈጣሪ አግዞኝ ይሄን ቤተሰብ ጠቅላላ ከኛ ጋር ስለነበሩ አድርገናል፣ ችለናል። በዚህ ሰዓት ያው ዋንኛ ደስተኞቹ እኛ ነን። እነዛ በዙሪያ ሲያሽቋልጡ የነበሩት መግቢያ ጠፍቷቸው የሚያናግራቸው ጠፍቶ ሰው መገናኘት ራሱ እስከምታፍርበት ድረስ ስራ ሰርተ ይሄን ቀን ማሰብ ነበረባቸው። ይሄ ቀን እንደሚመጣ ማወቅ ነበረባቸውና ሩታዬ ይገባሻል። አንቺ ደስታሽን አግኝተሻል፣ ፍቅርሽን አግኝተሻል፣ ትዳርሽን አግኝተሻል። ከልጅሽና ከልጅሽ አባት ጋር ፈታ በይልኝ። ዘላለም ከጎንሽ ነኝ መቼም አለው። በቃ የምር አንተ ትልቅ ሰው ነህ፣ ትለያለህ። አመሰግናለሁ። በጣም ይጨምርልህ ፈጣሪ። ሁሌም ቢሆን እንደዚህ አይነት ሰው እንድትሆን ነው የምፈልገው ማለት ነው። አመሰግናለሁ። እኛንም ያድርገን። ስለዚህ አሚሮ ሻይ ቡና እንበል ዛሬ ልበልሽ እኔ ልቻል